ወይዘሮ ባዩሽ ተያዘች። ባደረገችው ድርጊት እንኳን ሰው እንስሳ ራሱ ይገረማል። እሷ ያደረገችው ነገር በዚህ ልክ ደግሞ በዚህ ጥልቀት መሄዷ በራሱ ይገርማል። ሆኖም እያላ እውነታውን እያወቀች እንዲሁም ደግሞ ጓደኛዋ ወይዘሮ ሜላ ከራሷ በልጣ ስለታየች ይቺ ደግሞ ይህንን ክፍተት ስታገኝ ይጠቀማለው እንዲሁም ደግሞ እሷን በታች እኔ በላይ ሆኜ ይታያለው ብላ የሄደችው ጥልቀት በጣም የሚገርም ነው። ለእያንዳንዱ ንግግሯ ወይም ደግሞ ለእያንዳንዱ ላደረገችው ነገር መልስ ማጥታለች። እንዲሁም ደግሞ ዶክተሩም እንደዛው ዶክተሩም ባደረገው ነገር አሳፋሪ ነገር ስለሆነ እያፈራውም ቢሆን ነገር ግን ደግሞ አማራጭ ስለሌለኝ በዛ ሰዓት ያለኝ አማራጭ ይህንን ማድረግ ብቻ ነበር ቢልም ነገር ግን በቂ ምክንያት አለመሆኑ ዶክተሩንም ሊያሳስረው ችሏል። ሀናም መጀመሪያ ተናግራ ነበር። እባክህን ዶክተር በቃላት አስፈራርታ ሰውን ለማሳመን አትሞክር። አንተ የምታወራውና የተቀመጥከበት ቦታ እንዴት ነው? አንተ የተቀመጥከበት ወንበር ሰው ህይወቱን አሳልፎ የሚሰጥበት ቦታ ነው። አንተ የምታወራው ነገር ግን ደግሞ ይሄን ንግግርህ እንዴት ነው ብላ ሀናን ጠይቃ ነበር። ስለዚህ ሀና እኔን ምን ለማለት እየሞከርሽ ነው ብሎ በጊዜው ሀናን መልሷት ነበር። ሀና ደግሞ አይ ይህንንማ ነገር እንደዛ ከሆነ ብላ ይሄ ማን ነው ሲመጣ መጀመሪያው ይህንን የሸጠው ወይም ደግሞ የሰረቀው ልጅ ሲመጣ የአሴር ጓደኛ ሲመጣ የእያንዳንዱን እውነታውን ሊወጣ ነው ብያቸው ነበር። አሁንም የእያንዳንዱ እውነታ እየወጣ ነው የተገኘው ያለው። ዶክተሩ የሚባለው ደግሞ አፍሮት እንዲሁም ደግሞ ተዋርዶት ነው ያለው። ይቺ ባዩሽ መሬትም ለመግባት ይሆን የትም ለመሄድ ሰማይም ለመውጣት ጫንቋታል። ሀና ነገሩ በቀላሉ ልትተዋው አይደለም፣ እነሱ እንዳሰቡት አይደለም። ወይዘሮ ባዩሽ የእያንዳንዱ ድርጊቷ ምንድነው? ይቺ ወይዘሮ ሜላ ባልጣ ስለተገኘች ሁልጊዜ የዘላል ጓደኛዬ ነገር ግን ደግሞ እኔ በታች እሷ በላይ ሆና እንዴት ነውስ የምንቀጥለው ብላ ይህንን ክፍተት ተጠቅማ የወይዘሮ ሜላን ንብረት ያጠቃላይ እሷ ልትወርስ ፈልጋ ነበር። ግን ደግሞ አልሳካላትም። ይሄ ልጅ ማምጣቱ ለሀና ትልቅ እድል አመቻቻላት። እንዲሁም ደግሞ እነሱን ደግሞ የሚያዋርድ ነገር ሆና ማለት ነው። ይሄ ልጅ እየመጣ ከአሴር ከሀና ሲያወሩ የነበረውን ነገር እንዲሁም ደግሞ አሴርና እሱ ውጭ ሲወጡ ምን ነበር ፎንቃ የምታወራው ነገር ሲለው የእያንዳንዱን ነገር እየነገረው ነበር። በዛን ሰዓት እንዴት ይህንን ነገር አደርጋለሁ ብሎ ራሱን ማመነቅቷት እንዲሁም ደግሞ ግርግዳውን እንትን እያደረገ አይ ይህንን ነገር አይሆንም በኔማስ አይጫወትብኝም ብሎ ይህንን የመጀመሪያው ሸጣውን ልጅ ሄዶ እያናገረው ነበር። ያም ደግሞ ፈርቶ መሰል አይ ታው ይቅርብህ፣ ሰዎች በጣም ኃይለኛ ናቸው። እኔንም ያንን ከወሰዱ በኋላ ከጫወታ ውጭ እያደረጉኝ ነው። ስለዚህ አንተ አሁን ምንም ለማድረግ ወይም ደግሞ ምንም ለመሆን አትሞክር እያለው ነበር። አንተ ጅል ምን እያልከ ነው? ወንድ ልጅ አይደለሁኝም እንዴ? የእያንዳንዳችሁ ቄጣቸውን ኦንፊት ካላደረኩኝ አንተ በእኔ ትጫወትብኛለህ እንዴ? አሁን ታሳየኛለህ ወይስ ደሞስ አታሳየኝም? ሲል ይሄም ታምቹ ተናግሮ ነበር። ይሄም ልጅ ደግሞ አይ እኔን ተወኝ፣ እኔ ያደረኩት ነገር የለም። ባይሆን ሴትየዋ በጣም ኃይለኛ ናት። ነገር ግን አንተን ባትገባ ይላለሁ። ይገባለሁ ካልከ ደግሞ ችግር የለም አገናኝሃለሁ፣ ቦታውን እጠቁምሃለሁ እያላ ነበር። ይሄም ታምቹ እንዴትስ በዚህ ልክ በዚህ ልጅ ይህንን ነገር ይፈጽማለሁ? ይህንንስ ነገር ደግሞ ከባድ ነገር እንደሆነ ለዚህ ከባድ ጉዳይ እንደፈለጉት እንዴት ሰነገርከኝ ብሎ ባደረገው ነገር ጸአት ውስጥ ገብተዋል። ሀና ይህንን የምታውቅ ነገር የለም። ማን ይወሰደው ማን ስራቀው ማን ያንሳው ከቤት የምታውቀው ነገር የለም። ነገር ግን ደግሞ በጣም እርግጠኛ ሆና ነበር እኔ ነኝ የሚሆነው ልጃቸው እያለች። ግን ደግሞ ሀና መጀመሪያም ብላ ነበር እኔ ለእናንተ ልጃችሁን ቢሎን ባልሆን ያኔ የሚቆጭኝ ነገር የለም። ምክንያቱም ጥቅም ፈልጌ አይደለም የመጣሁን እኔ ቤተሰቤን እንጂ ምንም ነገር ፈልጌ አይደለም። ነገር ግን ደግሞ ይህንን ፈቶዬ ነገዛ እንዲሁም ደግሞ መስቀሌ ነገዛ ሳገኝ እንዴት ነው ብዬ ዝም ከማለቴ ባወራ ወይም ደግሞ የሆነ ነገር ቢል ይሻለኛል ብዬ ነበር።
ከሆናችሁም ጥሩ ነው። ከሊሆናችሁም ደግሞ እኔ አባት አለኝ ለሁሉም የሚበቃ ለአክስት፣ ለእህት፣ ለወንድም፣ ለአባትና ለእናት የሚበቃ አባት አለኝ። እኔ ማንንም አልፈልግም። እባክሽን እትዬ ተረጅኝ እያለች ብትለምናትም ይቺ ወይዘሮ ሜላ መጀመሪያ ሀና ካለች አፏ የማያርፍ ሜላት አሁን ተቀይራ ሌላ ሰው በመሆኗ እኛም በጣም አዝነን ነበር። መጀመሪያ ሀና ካለች አፏ አያርፍም። አሁን ደግሞ ሀና ካዘች ልጅ ጋር ደግሞ እኔም እኩል ልጅ ነኝ ብላ ስትነሳ እሷም ተነሳች፣ ሌላ ሰው ሆነች። ወይዘሮ ሜላ ስትሆን ሌላ የማታቃት ሴት ሆነች። ሀናም በዚህ ተገረመች። እንዴ ቆይ ግን እኔ ምን ባደርግ ነው? ምንስ ቢል ነው? ለምንስ ይሄንን አክል ጣላችኝ ይቺ ሴት እያለች ነበር። ይቺም ደግሞ ወይዘሮ ባዩሽ እየመጣች የእያንዳንዱን ለሷ ጥሩ ሆና እየመሰላ የእያንዳንዱን ነገር ልታናግራት እየሞከረች ነበር። ሀናም ብልጥና ጎበዝ ልጅ ናት። እንዲሁም ደግሞ የማትቾክል ጎበዝ ልጅ ናት። በዛን ሰዓት ሀና እንዴ ቆይ ግን እርሶ ለኔ አስቦ ነው ወይስ ደግሞ እትዬን ከርሶ እኩል እኔም እንዳማት ፈልጎ ነው? ምን እየፈለጉ እንደሆነ ምንም ሊገባኝ አልቻለም። እትዬ መልካም ሰው ናት። አሁን በትንሽ ነገር ያኒ መልካምነቷን የላትም ወይም ደግሞ ጥሩ ሰው አይደለችም ለማለትም አልችልም። ስለዚህ ለኔ የዋለችልኝ ውለታ በጣም ብዙ ነው እያለች ሀና የሷን መጥፎና ወይም ደግሞ የሷን ምንም ነገር አታወራም። ይቺ ደግሞ ወይዘሮ ሜላት ተብዮ አሁን ጭራሽም ሀናን አይንሽ ይውጣ አይንሽ ይጥፋ፣ በምን ቀን ነው ምን ተረገማ ቀን ነው አንቺን ይህንን ቤት እያመጣሽ እያለች እሬ ትላለች። እንዲሁም ደግሞ የሀና ማለት የወይዘሮ ሜላ እናት እንዲሁም ሰላም እንዲሁም ሚላሴ ሀና እህታቸው እንደሆነችና የቤታቸው ልጅ እንደሆነች ውስጣቸውም ነግራቸዋል። ይቺ ደግሞ እርግቤ የምትባለው በጣም ደስተኛ ይመስል በቃ ሰላም ቁጭ ባለችበት እሷ እየጨፈረች እየመጣች ነበር። ነገር ግን ደግሞ ብትጨፍርም ምንም ብትል ሰላም ምንም አልመሰላትም። አንድ ነገር ልንገርሽ በጣም ደስ አለኝ። ምንድነው ደስ ያለሽ ነገር? እዛ ሆነሽ ንገሪኝ። ቆይ ግን እህቴ ለምንድነው ደስተኛ ያልሆንሽው? የሚነግረሽ ነገር አውቀሽው ነው እንዴ? አረ እኔ የማውቀው ነገር የለም፣ ግን እዛ ሆነሽ ንገሪኝ እያልኩሽ ነው እያለች ነበር። ሰላሙም አዝናለች። እንዲሁም ደግሞ ሚላሴ እኔ ሀናን አምኛት ይህንን ነገር ይካሄድ አልኩኝ እንጂ ሀናን አምኜ እንደዛ በሌል ኖሮ እናንተም በዚህ ልክ አትጨነቁም ነበር፣ ከናትሽም ደግሞ አኮርፈሽ እንደዛ አትቀመጪም ነበር እያላ ሚላሴም እናቷን እንዲሁም ደግሞ አያቷን ለማግባባት እየሞከራ ነበር። በዛን ሰዓት አንተ ምን አደረክ? ያቺነች እንጂ ጂብ ያቺነች እንጂ ይሄ ነገር እያለች ሀናን የእያንዳንዱን ስድብት ወረደችበት። በዛን ሰዓት ሚላሴ ታያት ሀናን ባይሆን እኔን ይቅር በይኝ፣ ተነሺ ወደ እናትሽም ጋር አብረን እንሄድ እያላት ነበር። ወይዘሮ ሜላ አሁን ሌላ ሰው ሆናለች። የሰው ነገር እንደዛ ነው አይደል? እናንተ ያፈለጋችሁት ብትሆኑለት ያፈለጋችሁት ብታደርጉለት፣ ነገር ግን ደግሞ የሆነች ነገር ከናንተ ስትጎድል እንደዛው ነው ሰው ይቀየራል የሚባለው ነገር እውነት ነው። እኔ ያኔ እቺ ወይዘሮ ሜላ በዚህ ልክ ትቀየራለች፣ ሀናንም ደግሞ በዚህ ልክ ትጠላታለች ብዬ አላስብም ነበር። ባይሆን ልጃቸው እንኳን ባትሆን እያበረታታች እንዲሁም ደግሞ አለናለሽ እኛ እንደ መጀመሪያ ነው ቢላ ምታክፋት ነበር የመሰለኝ። ጭራሽም ሀናን እየሰደበች የስድቢት ማአት እየወረደችበት ትገኛለች። ለማንኛውም የወይዘሮ ሜላ ነገር ትንሽ ያሳዝናል። የእያንዳንዱን ከመጀመሪያው ሀናን የእያንዳንድ ነገር እያሞገሰች እንዲሁም ደግሞ ብዙ ነገር ብላ ነበር። አሁን ደግሞ ከአንዴ ተነስታ ሀናን አሁንም ይህንን ስድብ ማአት ከሷ የሚጠበቅ ነገር አልነበረም። ሆኖም እያለ ለማንኛውም ሁላችሁንም አመሰግናለሁኝ። በሌላ አዲስ ከምንገናኝ ድረስ ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።